on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ቅዳሜ ነው የአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ በፒኤስጂ እና በአርሰናል መካከል የሚደረግበት ሃንጋሪ ቡዳፔስት ከወትሮ በተለየ መንገድ የደመቀችበት አርሰናልንም ፒኤስጂንም እያስተናገደች ያለችበት በኢትዮጵያ ሰዓት አቆጣጠር ምሽት 1 ሰዓት ላይ ጨዋታው ይጀምራል። የናፈቅነውን ማየት እንጀምራለን። ከባድ ነው ግን ደግሞ ታላቅ ፍልሚያ። የአውሮፓ ቻምፒዮንስ ሊግ በጣም ብዙ ባህሪያት አሉት። እግር ኳስ በጣም ብዙ ሰርፕራይዞችም አሉት። ምናልባት ዛሬ ሰርፕራይዝ ድል የምንሆንባቸው ብዙ ነገሮች ሊያጋጥሙ ይችሉ ይሆናል። እኔ አልጠበቅኩም የምንለው ነገር ሊኖር ይችላል። አር ዩ ኤክሳይትድ? አዎ በጣም በእውነት በጣም ስንጠብቀው የነበረ ቀን ነው እና ደግሞ ከጨዋታው በፊት የሚወጡት መረጃዎች እና የምናያቸው ስሜቶች በሙሉ በቃ ቶሎ ቀኑ በደረሰና ጨዋታውን በተመለከት ነው የሚል ስሜት የሚፈጥሩ ናቸው እና ዛሬ በጣም በጣም ብዙ የምንገረምባቸው ነገሮች ሊኖሩ ይችላሉ። ጨዋታው ላይ ከጠበቅነው በላይ በጥሩ እንቅስቃሴ ሊታይ ይችላል፣ ወይንም ደግሞ በጣም ቀዝቃዛ ጨዋታ ሊሆን ይችላል። ብዙ ጊዜ የዋንጫ ጨዋታዎች ላይ እንደሚያጋጥመን ግን በደንብ ኢንጆይ ያደረኩት እኔ የጨዋታው በቃ ከመድረሱ በፊት ያሉትን ስሜቶች ነው። በአርሰናልም በኩል ደጋፊዎቹ የሚሰማቸውን ስሜት እየገለጹ ነው። የጨዋታ ግምቶች አሉ። በፓሪስ ሰን ዠርማን በኩል የሚወጡ መረጃዎች አሉ። በድጋሚ የአውሮፓ ቻምፒየንስ ሊግ ለመሆን ያላቸው ፍላጎትና ቁርጠኝነት በጣም በጣም ከፍ ያለ እንደሆነ የሚያሳዩ መረጃዎችን እያየን ነው እና በቃ ከመድረሱ በፊት ያሉት መረጃዎችና ስሜቶች ግን በደንብ ኢንጆይ የምናደርጋቸው ይመስሉኛል። አሁንም በጨዋታው ዙሪያ የሚነሱ የተለያዩ አዳዲስ ሀሳቦች አሉ። እነዛን ሀሳቦችም እያነሳን ሳምሪም እንዳለችው እስከ አሁን ድረስ ይዘውን የመጡት ጉዳዮች፣ አነጋጋሪ ክስተቶች፣ በሁለቱም በኩል ለማሸነፍ ያለው ጉጉት፣ በጨዋታው ዙሪያ የሚሰጠው አስተያየት፣ ያንዱ ሀሳብ የሌላው ተቃርኖ፣ ሁሉም ነገር ደስ ይላል። ጆርኒው በአጠቃላይ አሪፍ ነበረ ማለት እንችላለን። ግን ዛሬ ይለያል። ተወደደም ተጠላም ይለፈኝ የለም መግባት ነው ወደ ሜዳ። የበረታው ሲያሸንፍ፣ ያልበረታው ተሸንፎ ሁለተኛ ተብሎ ሲጠራ ልናይ ግድ ነው። መድረኩ ላይ ይወጣሉ። ከባድ ነው። የምትቀይሪው ሀሳብ አለሽ? በገሌ ያሸንፋል ወይም ምናምን ላይ እስካሁን ድረስ እንድቀይር የሚያስገድደኝ ነገር አላገኘሁም። ስለዚህ እዛው 1-0 ላይ ነው ያለው። በአንቺ ግምት ደብሮን ነው የምንጨርሰው ምሽቱን? ሊሆን ይችላል። ይደብራችኋል እያልሽ ነው እየገመትሻለሽ? በጣም ክፍት ጨዋታ ይሆናል ብዬ አልገምትም። በሁለቱም በኩል ማለት አርሰናልም ፓሪስ ሰን ዠርማን እንኳን ይታወቃል አጨዋወቱ እና አርሰናልም ደግሞ እንደዛ አይነት በጣም ማጥቃት ላይ ትኩረት ያደረገ ሙሉ በሙሉ እዛ ላይ ትኩረት ያደረገ ነገር ይኖራቸዋል ብዬ ለመገመት ይቸገራለሁ። የአርሰናል ወሳኝ ሰው ማን ይሆናል ብለሽ ታስቢያለሽ ዛሬ? ዴቪድ ራያ። ስለዚህ ፒኤስጂ ተጭኖ ይጫወታል ማለት ነው? አዎ ተጭኖ ይጫወታል። በዛ ላይ ደግሞ በጣም ብዙ ሙከራዎችን ቢኖሩ ሙከራዎቹን ራያ ያድናል። እንደዛ አላልኳችሁም እላችኋለሁ ነው የምትይኝ? እንደዛ አዎ ብዙ ሙከራን ባያደርግ ግን ወሳኝ የሚባሉ ሴቮች ይኖራሉ ብዬ ተስፋ አደርጋለሁ። የፒኤስጂ ወሳኝ ተጫዋች ላንቺ? ካቪቻ፣ ካቫሬስኬሊያ ዛሬም ካቪቻ። እሺ ዴክላን ራይስስ? ያው ዴክላን ራይስም የተለመደ አገልግሎቱ ነው ብዬ ነው
አሁን በእለቱ ወሳኝነት ብቻ ካነሳ ነው ዴቪድ ራያ ልዩነት ፈጣሪ የቡድኖቹን የዛሬውን ጨዋታ የማሸነፍ እድል መሀል ሜዳ ላይ የሚኖረው ትግል እና በትግሉ የሚወሰድ የበላይነት ይወስነዋል ብለሽ አታስቢም? አንድ ፋክተር አይሆንም? አንድ ፋክተር ይሆናል፣ ግን የበለጠ ጨዋታው በፊትም ስንናገር እንደነበረው የሁለቱ ቡድኖች ያጨዋወት ሁኔታንም በተመለከተ ደግሞ ማንሳት እንደሚገባው የበለጠ ልዩነት ፈጣሪ የሚሆነው ወይ የፓሪስ ሰን ዠርማን የተጠናከረ የማጥቃት አቅምና ጎል ማስቆጠር ነው ወይ ደግሞ የአርሰናል የተጠናከረ የመከላከል ብቃትና ትኩረት ነው። ትልቁ ልዩነት ሊፈጥር ይችላል ብዬ እንዳልከው እያንዳንዱ ቦታ ላይ የሚኖረው ትግል በራሱ መንገድ ወሳኝነት አለው። ግን ትልቁ በቃ የሆነ ልዩነት ፈጣሪ ወሳኝ ብለን እንናገር ከተባለ እነዚህ ሁለት ነገሮች የበለጠ ወሳኝ ይሆናሉ። በፓሪስ ሰን ዠርማን በኩል የማጥቃቱ ነገር፣ በአርሰናልም በኩል ደግሞ የመከላከሉ ነገር የበለጠ ትኩረት የሚያገኙ ይመስለኛል። ሰሞኑን የሰማሁት ከዚህ በፊት እውነት ለመናገር እንደዚህ መኖሩን አላውቅም ነበረ፣ ግን ስሰማው ዝም ብሎ ኤክሳይት ያደረገኝ ነገር አለ፣ የደነቀኝ ነገር አለ። ከዚህ ከብሔራዊ ምርጫ ጋር በተያያዘ የምርጫ ቀስቀሳ ነበር አይደለ? እስከ ቅርብ ጊዜ ድረስ። ከዛ ምርጫው 4 ቀን ሲቀረው የጸጥታ ጊዜ ነው፣ ዝም በሉ ነው፣ ማንም ምንም አይልም። እኔ የዛሬ ቀን ምኞቴ እንደዛ እንዲሆን ታውቂያለሽ። ስለኳሱ ምንም ነገር ላለማውራት ባይባል ደስ ይለኛል። አሁን ኮሽ ሲል የሚረብሹኝ ነው የሚመስለኝ። ትኩረት እግዚአብሔርን እኔ አሁን ጸጥ ብሎ ሰዓቱን መጠበቅ ከአርሰናልም በኩል ከፒኤስጂም በኩል የሚነገረውን ነገር አለመስማት፣ ምንም ማንም ባይናገር እስካሁኑ ይበቃኛል። በቃ የታጨቀ ነገር አለ ብዬ ነው ማምነው። እኔ ሲጀመር በአገላለጽ ይለያዩ ይሆናል እንጂ ከዚህ በኋላ የተለየ ነገር የሚነግረንም አይኖርም። በአገላለጽ ይነግሩናል። ራያ ያለውን ሰማ ምናምን ነው ያልሽውን በኋላ ቲምበርም ያንኑ ነው የሚለው፣ ወይም ሳሊባም እንደዛ ነው የሚለው፣ ወይም የኮሬሽ እንደዛ ነው ምናምን የሚለው እንጂ ምንም ብዙ የተለየ ነገር አይኖረው። ግን ኤቭሪባዲ ኪፕስ ቶኪንግ በዝንበሉም ይሁን ስላልሆነ ዝም ብሉም ቢባል ማንም ዝም ስለማይል መንገድም ብትወጪ ሰንደቁ ተይዞ ነው፣ በየአካባቢው ስክሪኖች እየተሰቀሉ ነው ምናምን። በቃ ኳስ እንኳን በዚህ ዙሪያ ኖርኩ ምናምን እንደምል ታውቂያለሽ። እኔ እና ኳስ ለማይገባቸው ሰዎች ለዛ ግዴለሽ ለሆኑ ሰዎች አዝናል። ግን አሁን ዛሬ እስከ ማታ ድረስ ዝም የሚባልበት ቢሆን በስምምነት ማንም ምንም የማይልበት ጨዋታውን ብቻ አንጠብቅም ቢባል ደስ ይለኛል። ግን ስለማይቻል ሁሉም ካወራኛ ማውራት ስላለብን እናውራ። ሳወራ አሁን እኔ ያልኩሽ የዴክላን ራይስ በዘንድሮ የውድድር ዓመት የሚደነቅባቸው በጣም ብዙ ምክንያቶች አሉ። አርሰናል ከ22 ዓመት በኋላ የአውሮፓ ቻምፒዮንስ ሊግን ፍጻሜ ከመድረሱ በፊት የእንግሊዝ ፕሪሚየር ሊግን ዋንጫ ሲያሸንፍ ትልቅ አስተዋጽኦ አለ። በሜዳ ላይ የተሰጠውን ስራ የመስራት ጉብዝና ብቻ ሳይሆን ሌሎቹም ላይ የሚጋባ ተጽዕኖ፣ ተስፋ የመቁረጥ ዳርዳርታዎች ጉልበት እንዳያገኙ ሲያከሽፍ ነበረ ዴክላን ራይስ። ይህንን ታውቂያለሽ። በማንቸስተር ዩናይትድ የተሸነፉ ጊዜ እኮ ስብሰባ ተጠርቷል። በሆነ ቡድን የተሸነፉ ጊዜ እኮ ስብሰባ ተጠርቷል። መልበሻ ቤት ውስጥ ንግግሮች ነበሩ። ሜዳ ላይ የሚያሳያቸው ምልክቶች አሉ። ብስጭቱንም ያሳያል። አንዳንዴ ጎደል ብሎ የሚያየው ኮንፊደንስ ሲያይ ምናምን ይላል። እነዚህ ሁሉ ነገሮች ለዴክላን ራይስ የምትሰጫቸው ምስክርነቶች ናቸው። መሪ የሚፈልግ ከሆነ አርሰናል ያ መሪ ዴክላን ራይስ ነው። በዘንድሮ የውድድር ዓመት የእውነት ለመናገር በማንቸስተር ሲቲ የተሸነፉ ጊዜ ኢትስ ኖት ደን የሚለው ንግግር የክለቡን ባለቤት ጆሽ ክሮንኬን ጭምር እንዴት እንዳስደነቀው ራሱ በሰጠው አስተያየት ተናግሯል። እናም የአርሰናል ደጋፊዎች ይላል አሁን በዴክላን ራይስ የዛሬ ጨዋታ ሚና ዙሪያ የተጻፈን ጽሑፍ ነው ምነግርሽ። ጽሑፉ ላይ ምን ይላል? የአርሰናል ደጋፊዎች ይሄ ጥያቄ ቢቀርብላቸው የ2026 ባሎንዶርን ማን ሊያሸንፍ ይገባል ቢባሉ ብዙዎቹ የሚጠሩት ስም ዴክላን ራይስ ማሸነፍ አለበት። አታይም ከ22 ዓመት በኋላ ስናሸንፍ፣ አታይም ፋይናሊስት ስንሆን፣ ምናልባት ካሸነፉ ደግሞ የበለጠ ዴክላን ራይስ ባሎንዶርን ለማሸነፍ ምን ይጎለዋል ምናምን ሊሏችሁ ይችላሉ ይላል። ይሄ የአርሰናል ደጋፊዎች በዴክላን ራይስ ዙሪያ የሚሰጡት አስተያየት ቀሽም አይደለም፣ ምክንያት አለው እንደዛ የሚባልበት። ይህንን ለማለት የሚያበቃ መነሻ አላቸው፣ ግን ተሟጋቾች የሏቸውም ማለት አይደለም ይላል።
ተሟጋቾቻቸው ዴክላን ራይስ ምርጥ ከምንላቸው ጥሩ ከምንላቸው ሚድፊልደሮች መካከል አንዱ ነው፣ ነገር ግን ደግሞ ቶፕ የምንለው ዋናው ምርጥ የምንለው እሱ አይደለም ብለው ደግሞ ይከራከራሉ። የእነዚህ ሰዎች ክርክር ዴክላን ራይስን አንደኛ ለማድረግ መቸገር የሚመጣው ከፓሪስ ሰን ዠርማ የመሃል ሜዳ ተጫዋቾች መነሳት ነው። ከነሱ ይነሱና ቪቲኒያ ይሉሻል። ምን ልታረገው ነው? ጃኦ ኔቬሽ ምን ይሉሻል? ፋቢያንን ምንድን ነው ምንድነው ይላል። ስለዚህ ይሉና በዚህ ጽሑፍ ላይ ዴክላን ራይስ አርሰናል በታሪኩ ለመጀመሪያ ጊዜ የአውሮፓ ቻምፒዮንስ ሊግን ዋንጫ እንዲያሸንፍ ለመርዳት ሳይሆን እንደዚህ ያሉ ተጠራጣሪዎቹን እንደዚህ ያሉ አይገባውም ብለው የሚሞግቱትን ሰዎች ለማሳመን ፐርሰናሊ ለግሉም የዛሬው ቀን ለሱ ወሳኝ ነው። ከነዚህ ሁሉም እየተነሳ ከሚያንቆለጳጳሳቸው የፓሪስ ሰን ዠርማ የመሃል ክፍል ተጫዋቾች ጋራ ዛሬ ተፋልሞ ዶሚኔት የሚያደርግ ከሆነ የበላይነቱን የሚወስድ ከሆነ የ27 ዓመቱን እንግሊዛዊ በተመለከተ የአርሰናል ደጋፊዎች ከመናገራቸው በፊት የእስካሁን ተጠራጣሪዎቹ ለሱ መስካሪ ሆነው ብቅ ሊሉ ይችላሉ። ግን ዛሬ ወሳኙ ቀን ነው ለሱ። ዛሬ ትልቁን ሥራ መስራት መቻል አለበት። ዛሬ አርሰናልን ከነዚህ አሁን ከጠቀስኳቸው የፓሪስ ሰን ዠርማ የመሃል ክፍል ሞተሮች በመሃል ክፍል ሚናቸው ወደር የለሽ ናቸው ከምንላቸው ተጫዋቾች ጋራ በሚኖረው ትንቅንቅ አፐርሃንዱን መውሰድ መቻል አለበት። ራሱን ማረጋገጫ ቀኑ ነው። በቦታው ንጉሥ መሆኑን ማሳያ ቀኑ ነው። ሦስቱ የፓሪስ ሰን ዠርማ የመሃል ሜዳ ተጫዋቾች የእውነት ለመናገር በብዙ የእግር ኳስ ባለሙያ ተንታኞች ከዴክላን ራይስ በላይ ቦታ የሚሰጣቸው ናቸው። ስለዚህ ቡዳፔስት ሃንገሪ የአውሮፓ ቻምፒዮንስ ሊግ ዋንጫ ጨዋታ ለዴክላን ራይስ እንዲህ ያለውን ቁም ነገርም ይዛለች። እናንሳቸው። የፒኤስጂ የመሃል ክፍል ተጫዋቾች አሰልጣኝ ሉዊስ ኤንሪኬ ማንን ወደ ሜዳ ይዞ ሊገባ ይችላል ሲባል አይቀሬ ናቸው የሚባሉ ሰዎች አሉ። የእውነት ለመናገር ዴክላን ራይስ ከነዚህ ጋር በሚኖረው የመሃል ክፍል ትንቅንቅ እሱ አብረውት ከሚሰለፉ ሌሎች የአርሰናል ሚድፊልደሮች ጋር ተጋግዞ የበላይነቱን የሚወስዱ ከሆነ ለእነሱ ልዩ ቀን ነው የሚሆን። ግን ዓለም በአንድ ቋንቋ ለፒኤስጂ ሚድፊልደርስ የተለየ ምስክርነትን ይሰጣል። ምን ብሎ ያስቀምጧቸዋል መሰለሽ? በጣም ብዙዎቹ ፐርፌክትሊ ባላንስድ ሚድፊልድ ኦን ዘ ፕላኔት ይላሉ። ፐርፌክትሊ ባላንስድ የሆነ ምጣኔውን የጠበቀ ከሦስቱ በጥቅል ፒኤስጂ የሚያገኘው አገልግሎት ሙሉ ነው። ከአንዱ ትንሽ የሚጎድል በሌላው ይሞላል። አንዱ ጋር ትንሽ የቀረ ነገር ሌላው ተትረፍርፎ አለው። ስለዚህ እነዚህ ተጫዋቾች አንድ ላይ ሆነው የፒኤስጂን ሚድፊልድ ፐርፌክትሊ ባላንስድ ሚድፊልድ ነው በፕላኔታችን ብለን እንድንናገር ያስገድደናል። ፍጥጫው ከነሱ ጋራ ነው። እዚህ ጋር ነው ራስን ማሳየት ያለበት ይሉና ከቪቲኒያ ይጀምራል። በዚህ ጽሑፋቸው ቪቲኒያ ብለው ያነሱና በብዙዎቹ የእግር ኳስ ተንታኞች የፓሪስ ሰን ዠርማ የመሃል ክፍል ዋና አድራጊ ፈጣሪ ብለው ያነሱታል። የጌሙን ቴምፖ የሚወስነው እሱ ማንም አይደል። ቴምፖውን ዲክቴት ያደርጋል እሱ። ሴንተር ሰርክሉ ላይ ንጉሥ ነው። የሚያደርገው ነገር በሙሉ የሚያስገርም ነው። ከዛ በተጨማሪ ደግሞ ስፍር ቁጥር የሌለው የማጥቃት መነሻ እንቅስቃሴ ከሱ ይጀምራል ቪቲኒያ። ይሄ እንዳይሳካ ማድረግ፣ ሌሎች ላይ የተለመደው ነገር ዛሬ አርሰናል ላይ እንዳይደረግ ማድረግ ከአርሰናል እና በተለይ ከነ ዴክላን ራይስ የሚጠበቅ ነው። ሙቭመንቱ ይገርማል። ከዛ በተጨማሪ ደግሞ የተለካ የተሰፈረ ፓሲንግ አለ። ማነ ኳስ እስቲ ሂድና ዴምቤሌን አገኘው
ያለ ይመስል ብሎ ያዘዘ ይመስል ኳሷ ሌላ ቦታ አትሄድም። ሀቪቻ ጋር እንደዚህ ያለ ሜዠርድ የሆነ የተለካ የፓሲንግ ኳሊቲ አለው። ወደ ፋይናል ሰርድ ያለው ኮንትሪቢዩሽንም በቁጥሮች ጭምር ተደግፎ የሚቀርብ ነው። በአጠቃላይ 17 ጎል ፕላስ አሲስት አለ በ2025/26 ቪቲኒያ የተለየ ነው። ይህንን ማንም የሚክደው አይደለም። ሁለተኛው ጃኦ ኔቬሽ እኔ ሳየው ምስኪን ነው የሚመስለኝ። ለምን እንደዛ እንደሚመስለኝ አላውቅም። ገራገር ነው የሚመስለኝ። ለኃላፊነቱ ግን ጭራቅ ነው። ለኃላፊነቱ እና ኃላፊነቱን የሚወጣበት ልክ ግን በቪቲኒያ ሻዶ ውስጥ የገባ ብቻውን ግን መድመቅ የሚችል ብቻውን ግን መፍካት የሚችል ግን በሀገሩ ልጅ በቪቲኒያ ሻዶ ውስጥ የተደበቀ ብለው ይጠሩታል። የፒኤስጂን አብዛኛውን የአህያውን ስራ የሚሰራው እሱ ነው። ጃኦ ኔቬሽ ነው። የአህያውን ስራ ይሰራል እንጂ ደርቲ ወርክ የሚባለውን ያከናውናል እንጂ ቪዥኑ የሚገርም ነው። ፓሲንግ ሬንጁ የሚያስደንቅ ነው። ከዛ እየተነሳ የሚፈጥራቸው አደጋዎች ፓሪስ ሳን ጀርማን ጉልበተኛ እንዲሆን አድርገውታል። የፓሪስ ሳን ጀርማን ተጋጣሚዎች ደግሞ ስጋት ላይ ይወድቃሉ፣ ውጤት አልባም እንዲሆኑ ያደርጋል። ከሊቨርፑል ጋር በኳርተር ፋይናል የነበረውን ጨዋታ እዩ የሚባለው ነገር የበለጠ በምስል ማየት ከፈለጋችሁ ባየር ሚዩኒክ ላይ ሜዳ ውስጥ ከነበሩ ተጫዋቾች በሙሉ አጭሩ እሱ ነው። በግንባር ገጭቶ ጎል ያገባውም እሱ ፒኤስጂ ላይ ማነው ባየር ሚዩኒክ ላይ እና ይሄንንም ልጅ አብሮ ማንሳት ይቻላል። ከዛ ፋቢያን ሩይዝ ይሄ ልጅ ኦን ኤንድ ኦፍ ይሆናል፣ ጉዳት ይረብሸዋል። ነገር ግን ፋቢያን ሩይዝ ማለት አርሰናል ላይ ራሱ ባለፈው የውድድር ዓመት ሰሚፋይናል ላይ ጎል ያገባባቸው ተጫዋች ነው። ያልተዘመረለት ጀግና ነው ይሉታል። አንደርሬትድ ነው ይሉታል። ያ ማለት ስራው ከፍ ያለ ነው፣ ነገር ግን የስራውን ያህል እየተወራለት ያልሆነ ነው ይሉታል። የጌም ኢንተለጀንሱን ነው እሱን ደግሞ የሚያደንቁት። ኳሱን የሚረዳበት መንገድ፣ ጌሙን የሚረዳበት መንገድ፣ ከዛ ክሪኤቲቪቲውን ያነሳል፣ ዳይናሚዝሙን ይናገራል። ይሄ ተለዋዋጭ የሆነ ነገር ማድረግ የሚችል ነው እና የሚደንቁ ጎሎችን ሊያስቆጥር ይችላል። ራሱ አርሰናል ላይ ባለፈው የውድድር ዓመት ያገባውን ጎል ያነሳሉ። ባየር ሚዩኒክን በዘንድሮ የውድድር ዓመት ሲገጥሙ የነበረውን አስተዋጽኦ ያነሳሉ። ግን የጉልበት ጉዳት ብዙ ጊዜ የሜዳ ላይ ፐርፎርማንሱን ይረብሸዋል። እነዚህን ይዞ ነው የሚገባው ሉዊስ ኤንሪኬ። መቀየር ቢፈልግ ያለው ስምም የዙን ያህል የሚያስፈራ ይሄ ነው አደገኛ የሚያደርገው ፓሪስ ሰን ጀርማን። ከዚህ ጋር በሚኖር ፍልሚያ ነው የበለጠ ጀግና ሆኖ ዴክላን ራይስ የሚወጣበት ምሽት ሊሆን ይችላል እምልሽ፣ ከተጠቀመበት፣ ካደረገው፣ ችሎ ከፈጸመው። የዴክላን ራይስ ተቺዎች ጎበዝ ነው ግን ቶፕ ሌቭል የምንለው አይደለም ለሚሉ ሰዎች በተደጋጋሚ ስለሱ የሚናገሯት ነገር ይች ናት። ዛሬ ያሳየና አሁን ስለተናገርንላቸው ተጫዋቾች ያወሩና ዛሬ ያሳያ ጎበዝ ነው፣ በእነሱ ሌቭል ግን አይደለም። እኔ በእነሱ ሌቭል አይደለም የሚለውን እኔ አልቀበልም። ለምሳሌ የእነሱ የጋራ ጥንካሬ አርሰናል ቤት እዛ ቦታ ላይ አለ ወይ የሚለው ዴክላን ራይስን ትንሽ ወደኋላ ላግ እንዲያደርግ ያደርገዋል እንጂ የእነሱ የቡድን ጓደኛ ቢሆን ስለ ዴክላን ራይስ፣ አሁን ስለ ቪቲኒያ፣ አሁን ስለ ጃኦ ኔቬሽ፣ አሁን ስለ ፋቢያን ሩይዝ ያወራነውን ነገር የማንናገርበት ምንም ምክንያት የለም። ግን አንዳንዴ በጋራ ያለው ኳሊቲ ትንሽ ኦዴጋርድ ትንሽ የምንለው ነገር አለ። እንደዛ አይነት ነገር ይኖራል። እዚህ ጋር ኦን ኤንድ ኦፍ ብዙ ነገር አያጋጥምሽ። እንደውም አንድ ጸሐፊ ምን እንዳለ ታውቃለች? የፓሪስ ሰን ጀርማ ነገር ማሽን አለመሆናቸው ትዝ እንዲለን አልፎ አልፎ ይሳሳታሉ አለ።
ገብቶሻል። አልፎ አልፎ ይሳሳታሉ ካላልን በስተቀር ሰው መሆናቸው ትዝ እንዲለን ያጋጥማል ምናምን የምንለው ነገር ያደርጋሉ እንጂ ጌሙ የሚፈልገውን ነገር በልክነት በማድረግ አቅም ግን ወደር የላቸውም ፒኤስጂዎች። ስለዚህ ኢትስ ኤ ቻሌንጅ ለዴክላን ራይስ። ያው ግን ብቻውን ያልከው ነገር ደግሞ የበለጠ ልክ አይመስልሽም? አይ ልክ ነው ማለት አሁን አመቱን ሙሉ በአርሰናል የመሀል ክፍል ላይ እንደ ዴክላን ራይስ ወጥ የሆነ አቋም በማሳየት ልጠራ የምትችለው ተጫዋች የለም። ብዙ ጨዋታ በመጫወት ዙቢሜንዲን ልንጠራ እንችላለን፣ ግን መጨረሻዎቹ ጊዜያት ላይ ምን ያክል የድካም ሁኔታዎች እንዳየነበትና ስህተቶችንም ደግሞ እንዴ ምነካው ዙቢሜንዲ ስንል እንደነበረ ምንም ጥርጥር የለው የምናስታውሰው ነገር ነው። ኦዲጋርድ ጥሩ በሆነበት ጊዜ የሚሰጠው አገልግሎት በጣም አስደናቂ ነው። አጠቃላይ የአርሰናልን የቡድን እንቅስቃሴ በመለወጥ ረገድ ራሱ ኦዲጋርድ ጨዋታው ላይ ጥሩ ከሆነ አርሰናል ምን ያክል ጥሩ እንደሚሆንና ዶሚኔት እንደሚያደርግ ጨዋታውን አይተናል። ግን ችግሩ ምንድነው? ሁሌ አይደለም የኦዲጋርድ ነገር ወይ በጉዳት የለም ወይም ደግሞ ጨዋታውም ላይ ሆኖ ኦዲጋርድ ምን ነካው የሚያስብል እንቅስቃሴ የሚያደርግባቸው ጊዜያቶች በጣም ብዙ ናቸው። የሆነ ጊዜ ላይ ግን አሪፍ የሆነ እንቅስቃሴ ያሳያል። በፓሪስ ሰን ጀርማ በኩል ግን ስታየው ሁሌ ያው ናቸው። ቅድም የጠራናቸው የመሀል ክፍል ተጫዋቾች ሁሌ ቶፕ ሌቭል ላይ ናቸው ተብሎ ሊጠቀስ የሚችል ነው። በጣም የተለየ መግባባት አላቸው እና ለዴክላን ራይስ ይህንን ባትል አሸንፎ የሚወጣ ከሆነ በእርግጠኝነትም በግል ደረጃ የባሎንዶር አሸናፊነቱን ብዙ ሰዎች እንዲያምኑበት ሊያደርግ ይችላል ተብሎ ነው ሊጠቀስ የሚችለው። አሁን በግል ራሱ ተጫዋቾች ጉዳይ አላቸው ማለት ነው። ለምሳሌ ካቬቻ እዚህ ጨዋታ ላይ የሚያደርገው እንቅስቃሴ እሱንም የባሎንዶር ተሸላሚ ሊያደርገው ይችላል። እንደ ቡድን ማሸነፍ አንድ ነገር ነው፣ ግን ደግሞ በዋንጫ ጨዋታ ላይ ጎልቶ መውጣት አሁን ብዙ ጊዜ ባለፈው ከባየር ሙኒክ ጋር በነበረው ጨዋታ ላይ ራሱ ፓሪስ ሰን ጀርማ የካቪቻን እንቅስቃሴ በቃ ነጥሮ ስለወጣ ፓሪስ ሰን ጀርማ እንደ ቡድን ጥሩ ነው፣ እንደ ግል ደግሞ ይህንን ተጫዋች እናደንቀው ነበር። ስለዚህ አሁንም እንደ ቡድን ጥሩም ሆኖ እንደ ግል ነጥሮ የሚወጣ ተጫዋች ካለ ከባሎንዶር ጋራ ስሙ ተያይዞ መነሳቱ የማይቀር ነገር ነው። ባለፈው የውድድር አመት ልክ ለኦስማን ዴምቤሌ እንደሰራው ማለት ነው እና አሁንም ለካቪቻ እንደዛ ነው የሚሆነው፣ ለዴክላን ራይስም እንደዛ ነው የሚሆነው። ከባሎንዶር ጋር አያይዘን ስማቸውን ልንጠራ የምንችልበት እድል የበለጠ ሰፊ ሊሆን ይችላል ተብሎ ነው የሚጠቀሰው። ግን ከሁሉም በላይ የዋንጫ ጨዋታ ላይ የበለጠ አሸናፊ የሚያደርገው የበለጠ ለድል የሚያበቃው በሌሎችም ጨዋታም ላይ ቢሆን አጠቃላይ የቡድን እንቅስቃሴና መግባባት ነው። እንደ ቡድን የምትከፍለው ዋጋና እንደ ቡድን የምትጫወትበት መንገድ የበለጠ ለድል ያበቃል ተብሎ ይገለጻልና በዚህ ረገድ ደግሞ ፓሪስ ሰን ጀርማ እሱ ነው ሞር ፌቨራይት የሚያደርጋቸው። ግን አሁን ቅድም ያልነው የዴክላን ራይስን የብቸኝነት ጉዳይ ስናነሳ ዙቢሜንዲን እያሳነሰን እዛ ቦታ ላይ ስኬሊ ቢገባ እሱን እያሳነሰን ምናምን ሳይሆን በነዛ ሌቭል አይደሉም። እውነት ነው አይደለም? በነዛ ሌቭል አይደሉም። ለምሳሌ ዙቢሜንዲ ህይወትን በአርሰናል ቤት የጀመረበት መንገድ እኮ በጣም ደስ ይላል። the best signing ምናምን ተብሎ ነበር። አሁን ማንም ሰው ራንክ ሲያደርግ የክረምቱ ምርጥ ዝውውር ሲባል ዙቢሜንዲን ቶሎ አታገኘው። አንደኛ ሁለተኛ ምናምን ላይ አታገኘው፣ 20ኛም ላይ አታገኘው። የሆነስ ለመናገር ግን ምንድነው እንግዳ የሆነበት ነገር ሲባል በእግር ኳስ ተጫዋችነት ታሪኩ በአጠቃላይ ነው የምልሽ አሁን የተጫወተውን ያህል ጨዋታ በአንድ የውድድር ዓመት ተጫውቶ አያውቅም። እንግዳ ነገር ሆኖበታል። ያውም ሃይሊ ዲማንዲንግ ነው የሚለው ብዙ ጉልበት ይፈልጋል፣ ብዙ አቅም ጥረት ይፈልጋል የሚባለው የእንግሊዝ ፕሪሚየር ሊግ ላይ በእግር ኳስ ተጫዋችነት ዘመኑ 4000 ሚኒት ተጫውቶ አያውቅም። ዘንድሮ ሆነ 2 ሰዎች ብቻ ናቸው ከሱ በላይ የተጫወቱት በአርሰናል ቤት እኮ። አንደኛው ዴክላን ራይስ ነው፣ ሌላኛው ዴቪድ ራያ ነው። በቃ ከዛ ቀጥሎ እሱ። ስለዚህ አሁን አርቴታ ተጫዋቾችን ሲመርጥ ለመሃል ክፍሉ እና እነዛን ተጫዋቾች ኃላፊነት ሲሰጥ እነዛ ልጆች ልክ መሆን መቻል አለባቸው እንጂ እንደውም አንድ ሰው ምን አለ ፌር አይደለም የሚሆነው። ዴክላን ራይስ አሁን ከምትጠሯቸው የፒኤስጂ ተጫዋቾች አንሱ አይደለም፣ ነገር ግን 1-3 እንዳይሆን እፈራለሁ። አንድ ዴክላን ራይስ ከነዚህ 3ቱ እንዳይሆን በደም ሰፖርት ካልተደረገ እና አርሰናልም ቤት ያሉት ተጫዋቾች አሴቲም በደንብ ፐርፎርም የማያደርጉ ከሆነ ሚድፊልዱን ዶሚኔት ለማድረግ ነገሩ በጣም ከባድ ነው የሚል አስተያየትን ሰጥቷል። እና እንዳልሽው ዴቪድ ራያ እንዳልሽው ለዴክላን ራይስ እና ለዘንድሮ የውድድር ዓመት ልፋቱ የዛሬው ቀን በጣም 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 ወሳኝ ነው። ይቀረዋል ሊባል ይችላል እነዚያ በጣም ዶሚኔት ካደረጉ። አውትሻይን ካደረገ ደግሞ በደንብ ብዙ ነገሮችን
አረጋግጦ የሚወጣበት ምሽት ነው። ዴክላን ራይስ ይችላል። ዴክላን ራይስ ስላለው አርሰናል እድለኛ ነው። ለዴክላን ራይስ ዝውውር የከፈለውን 100 ሚሊዮን ከረሳው ቆይቷል አርሰናል። የእውነት ነው። አሁን የነ ዙቢሜንዲ ሌላው ችግራቸው ኦፌንሲቭ ኮንትሪቢዩሽናቸው በጣም ዝቅ ያለ ነው። በጣም ዝቅ ያለ ነው። እነዛ አልኩሽ እኮ በብዙ መንገድ በዲፌንሲቭም ኮንትሪቢዩሽናቸው ጥሩ ነው፣ ኦፌንሲቭ ኮንትሪቢዩሽናቸው በጣም 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 ጥሩ ነው። ስለዚህ ያጓጓል ሚድፊልዱ ልልሽ ፈልጌ ነው። አዎ በጣም በጣም ያጓጓል። ያው በጣም ነው የሚያስማማው እንጂ ምንም ጥርጥር የለውም። በጣም ምን ጠብቀው ነገር ነው። ግን በሌሎቹም ደግሞ ሂደቶች ላይ መነሳት ያለባቸው ነጥቦች ደግሞ ይኖራሉ። ለምሳሌ አንድ የሚነሳው ነገር ጨዋታው ከ90 ደቂቃ ያልፋል ወይ? አሁን ይሄንን የሚነሳበት አንደኛው ነገር 100 ደቂቃ ጨዋታው ሊሄድ ይችላል። አርሰናል በጣም በጠንካራ መንገድ ስለሚከላከል ፎከስ አድርጎ ስለሚከላከል ጨዋታው ላይ ጎላ እንመለከት እንችላለን እና ለአርሰናል የበለጠ ጠቃሚ የሚሆነው ወደ ፔናልቲ ካመሩ ነው የሚል አንዳንድ ነጥቦች ደግሞ ይነሳሉ። ይህንን የትንታኔ ባለሙያዎችም ሲገልጹት ሰምቻለሁ። አስቸጋሪ ነው የሚሆነው ላለው እኔ ምክንያቱም ፔናልቲ ላይ ከደረስክ በኋላ የሚወሰነው ነገር ምንም በዴቪድ ራያ የግል ኳሊቲ ወይንም ደግሞ በካቪቻ ጎል ማስቆጠር አቅም የሚለካ አይደለም። በቃ ፔናልቲ ከተደረሰ ምንም ነገር ሊያጋጥም ይችላል። ከዜሮ ነው የምትነሳው ማለት ነው። የ120 ደቂቃውን ነገር በሙሉ ይቀራል። ግን የጨዋታው ላይ ልዩነት ፈጣሪ የሚባሉት ነገሮች መካከል አንደኛው ይሄ የአርሰናል የመከላከል ነገር እንዳለ ሆኖ የፈለገ ጠንካራ ቢሆን የአርሰናል የመከላከል አቅም ከዴምቤሌ ከዱዌና ከካቪቻ ጎል ማስቆጠር ግን ሊያመልጥ አይችልም የሚባልም ነገር ደግሞ እነዛ ሲያነሱ ያምናውን የኢንተር ሚላንን ውጤት ነው የሚያነሱት። የኢንተር ሚላን ዲፌንሲቭሊ በጣም ጥሩ ነው ነበረ። በዛ ጥሩነቱ ግን 5 ጎል ሰው ነው የወጣው። ገብቶሻል? አሁን ዲፌንሲቭ አሁን ለጨዋታው ስም ስጡት ሲባሉ የእግር ኳስ ባለሙያዎች የሚሉት ምንድን ነው? የማይጋፉት ባላጋራ ይሉታል። እንትና የማትቋቋሚው የማጥቃት አቅም ያለው ፒኤስጂ ይላሉ። የማይገፋው ተራራ ይሉታል የአርሰናልን የመከላከል አቅም። ስለዚህ የሁለቱን መላተም እንግዲህ ኖረሽ ከማየት ውጪ ሌላ የምትይው ነገር ያለ አይመስለኝም። ኃይሌ ገብረስላሴ ታዋቂው ተወዳጁ ባለሀብት እሱንም አንቱ በይልኛ እንሳቸው ስለዚህ ኃይሌ ገብረስላሴ የዛሬውን ጨዋታ ፒኤስጂ 3-1 በሆነ ውጤት ያሸንፋል ብሏል። ምኞቱ አርሰናል እንዲያሸንፍ ነው። እውነቱን መካድ ደግሞ አቅም አጣ። ግምቱ የአርሰናል ደጋፊዎችን ቅር እንዳያሰኛቸው ደግሞ ተጨነቀ። ግን ተወራረድ ከነሱ ጋር ስላልከኝ ለማሸነፍ ስለሆነ ግምቴን የማስቀምጠው ይሆናል ብዬ ማምነው የፒኤስጂ 3-1 አሸናፊነት ነው። ከቻላችሁ ብለጡኝ አለ ኤርገንዶ ትሬድ ኤንድ ኢንዱስትሪ ንጉስ። ምን አለ? አርሰናል 2-1 በሆነ ውጤት ያሸንፋል አለ። በቅንፍ ቀፎኛል። ከምርነ እንደዚህ አይነት ግምት አይቼም አላውቅም። ፒኤስጂ ግን ከባድ ነው። በቅንፍ በጣም ይገምታል። ግን ቅንፍ ያለው ግምት ነው ይቻላል። የንጉስ ግምት ቅንፋል። አሁን ባይሆን አርሰናል ቢሸነፍ ታውቆይ ነበር ነው ቅንፉ አይል ቅንፉ አሁን ቆይ ለንጉስ እውነትሽ እኮ ነው። አሁን በቅንፉ ነው የምናይለት። ከቅንፉ ውጪ ባለው ነው አላውቅም። ብቻ ያለው እንደዛ ነው። ሶሊና ሆም ሾፒንግ ሴንተር ፒኤስጂ ያሸንፋል 2-1 ብለዋል። እኔ ሳምራዊ ጣመ ቅንፍ አለው ቅንፍ የለውም። እኔ አርሰናል ላይ ያልኩት ስለዚህ እኩል ነን ማለት ነው። እኔና ኤርገንዶ ኃይሌና ሶሊና። አዎ በቃ ጎበዝ ነሽ። እንዴት አሪፍ 2-2 አራክሹ ባላንስ አራክሹ እኮ እንደዛ። አዎ አሁን የሚጠበቀው የሚለየው ነው። ወደ አንተ ነው እኮ ያመቻቸው እኮ ወደ አንተ እኮ ከባድ ነው። እኔ ከብዶኛል። እኔ ማየት ጀምሮ እያልክ ነው። በጣም ከባድ ነው። ከብዶኛል። እኔ እውነት አመኛ መቀበል ምንም ችግር የለውም። ከባድ ነው። በጣም ከባድ ኖ ሲሪየስሊ በጣም ከባድ ነው። ግን ወዴትኛውም ሊያመዝን ይችላል። ሊትል ቢት ፌቨራይት የሚሆነው ፒኤስጂ ነው የሚለውን እቀበላለሁ። አርሰናል ቤት ያለው ሙድ ደግሞ ያሳምነኛል። ኳስን የምረዳበት መንገድ ማንኛውም ነገር ሊሆን ይችላል። ስለዚህ በቃ አትጨነቅ፣ ዝም ብለህ የሚሆነውን አለኝ።
ያው የ90 ደቂቃ ፐርፎርማንስ ነው በቃ እሱ ነው። አርሰናልም ያለበትን የሰሞናዊ ስሜት እናውቃለን። ፓሪስ ሰን ጀርማ ደግሞ በቃ በጣም ሁሉም ሰው ስለ ፓሪስ ሰን ጀርማ ሲናገር አንድ የሚያነሳው ነገር ያስፈራሉ የሚለው ነው። ይሄ እኮ በቃ የሚነግር ነገር አለው በራሱ። ግን ይሄ የተመጠነ የፍርሃት ስሜት ይጠቅማል እንጂ አይጎዳም። ለአርሰናል፣ ለአርቴታ፣ ለተጫዋቾቹ ይጠቅማል። እውነት ይሄንን መንፈስ አትጥሉት። እኛ ይኸውልሽ አዲስ አበባ ዩኒቨርሲቲም ስንማር መድረክ ላይ ለምሳሌ ይሄ ፐርሱዌሲቭ የሆነ ቶክ ስፒቾች፣ ፐብሊክ ስፒቾች ሲደረጉ እንዴት ነው የሚደረጉት? ስቴጅ ላይ ስትወጪ ለተወሰነ 45 ሰከንድ ሊሆን ይችላል፣ አንዳንዱ 1 ደቂቃ ሊሆን ይችላል። የያዘው የንግግር ወረቀት ሊንቀጠቀጥበት ይችላል። እነዚህ ነርቨስነስ ወይም እነዚህ መጠነኛ የተመጠኑ መረበሾች ለፐርፎርማንስህ ጥሩ መሆን ይረዳል እንጂ አይጎዳም ይላሉ። ሳይንሱ ነው የሚለው። ቲያትርም ልትጫወች መድረክ ላይ ስትወጪ አፍተር ኦል ዞስ ኤክስፒሪየንስ እኮ ነው የምልሽ። ከዛ ሁሉ ልምድ በኋላ ኔክስት ዴይ ፐርፎርመንስ ስታደርጊ ያቺ መጠነኛ ምጥን ያለች አንድ የሆነች ዲያሎግ መናገር እስክትጀምሪ ድረስ ያለችው መረበሽ ትጠቅምሻለች። ኦቨርኦል ፐርፎርማንሱን አይረብሻው እንጂ አይረብሻው በቃ ይሄ ጎልቶ አይወጣ ወይኔ ፈርቷል እኮ ተጨንቋል እኮ እስክትባይ ድረስ አይሁን እንጂ ትንሽ ለምን እንደሚጠቅም ታውቂያለሽ? ዲቴል ለሆነ ነገር ትጠነቀቂያለሽ። አያዘናጋሽም። የምትፈሪው ምን ይሉኛል ብለሻል ነው እኮ ሌላ ነገር ነው በሳሳትስ ምናምን ነው። ስለዚህ ላለመሳሳት የቻልሽውን ጥረት የምታደርጊ ሰው ከሆንሽ የመሳሳት እድልሽን ይቀንሰዋል። አሁን ፒኤስጂ ከባድ ቡድን ነው። ፒኤስጂ ባየር ሚዩኒክን ሲያስወጣ ከዛ ትምህርት ካልተወሰደ ቀሽምነት ነው ለኔ። ፒኤስጂን እንዴት ነው የምትረጂው? እኔ ባየር ሚዩኒክን ከመግጠሙን በፊት ገብቶኛል። ፒኤስጂን እንዴት ነው የምትረዳው ብትይኝ በባየር ሚዩኒኩ ጨዋታ ፈርስት ሌግ ላይ 5-4 ሲያልቅ ያየሽውን ፒኤስጂን ሰከንድ ሌግ ላይ አሊያንዝ አሬና ላይ አላየሽውም። ሌላ ስራ በሚያስደንቅ መንገድ ሌላ ስራ ሲሰራ ይሽ በሁለቱ ጨዋታ መካከል ያለው 6 ቀን በእነዛ 6 ቀን ውስጥ 2 ፍጹም የተለያዩ ነገሮችን በፍጹም ልክነት ማድረግ ይችላል። ይሄንን ቡድን አደገኛ አይደለም ልትይ እና ልታሳምኝኝ አትች። ይሄንን አውቀው ገብተው ማን እንደሆነን ለማሳየት እኛም ማቹር አድርገናል የሚለውን በሚቀጥሉት ጊዜያቶች ስለ አርሰናል የሚነገረው ነገር አሁን ስለ ፒኤስጂ የሚወራውን ያህል እንዲሆን ለማድረግ ኢትስ አን ኦፖርቹኒቲ፣ መልካም አጋጣሚ ነው። በመዘናጋት የሚያስገባ ነገር የለም። ፒኤስጂም አላረገው አርሰናልም ሊያረገው አይገባም ብዬ ነው እኔ የማምነው። አይ ልክ ነው። ደግሞ ከጨዋታው በፊት ከዚህኛው ጨዋታ በፊት በጣም ረዘም ያለ ጊዜ ወስደው የፓሪስ ሰን ጀርማ ተጫዋቾችና አሰልጣኙ ሉዊስ ኤንሪኬ በተለየ ሁኔታ በቆሙ ኳሶች ላይ ልምምድ ሲሰሩ እንደነበረ መረጃዎች ወጥተው አይቻሉ። ይሄ ገና የፕሪሚየር ሊጉ ከማለቁ በፊት ለመከላከል ምክንያቱም ምንድነው በፓሪስ ሰን ጀርማ በኩል የነበረው ነገር አርሰናል ስለ ቆሙ ኳሶች የምናነሳ ከሆነ ብዙ ማስታወቂያ ያስፈልገው ጥሩ ብቃት አለው በዚህ ረገድ መልኩ ነው ተብሎ ሊገለጽ ይችላል። ግን በፓሪስ ሰን ጀርማ በኩል ደግሞ በጣም ከፍተኛ ድክመት አለበት ተብሎ ባይገለጽም እንኳን ግን የቆሙ ኳሶችን የመከላከል አቅማቸው ሙሉ በሙሉ አስተማማኝ ነው ተብሎ የሚገለጽ አይደለም። ስለዚህ በተወሰነ ደረጃ የአርሰናል ጥንካሬ በተወሰነ ደረጃ የፓሪስ ሰን ጀርማ ድክመት ይሆናል ማለት ነው። ይሄ አንድ የሚነሳ ነገር ነው። ይህንን ታሳቢ አድርገው ሉዊስ ኤንሪኬ ስለ አርሰናል ሲያጠኑ ከተዘጋጁባቸው ነገሮች መካከል ይሄ እንደሆነ ሲገለጽ ነበር። እንደውም በዚህኛው የውድድር አመት በፈረንሳይ ሊግ ላይ ብዙ የቆሙ ኳሶችን ወደ ጎል ይቀየርበታል ፓሪስ ሰን ጀርማ። ስለዚህ በቆሙ ኳሶች ላይ እስካሁን ደግሞ አደገኛ የሆነ ቡድን ስላልገጠማቸው ማለት በሊጋቸው እንዲህ አይነት ችግር አለባቸው፣ ግን በቆሙ ኳሶች የተመሰከረ ብቃት ያላቸው ቡድኖችን አይደለም ሲያገኙ የነበረው። አርሰናል ደግሞ በዚህ ረገድ የተለየ ጥንካሬ አለው። ስለዚህ ይህኛውን ጥንካሬውን አርሰናል ይጠቀማል ተብሎ ይታሰባል። መቼም ጥሩ ጎኑ ስለሆነ ያንን ጥሩ ጎኑን የቆሙ ኳሶች ከተገኙ ወደ ጎል ለመቀየር ሊጠቀምበት ይችላል።
ስለዚህ ይህንን በተመለከተ ሉዊስ ኤንሪኬ አስቀድሞ የተለየ ዝግጅት አድርገዋል ተብሎ መረጃ ሲወጣ ነበር። አንደኛ ይሄ የሰማነው ነገር ነው ከጨዋታው ከመድረሱ ከብዙ ቀን በፊት። እንደገና ደግሞ ጨዋታው ላይ ትኩረት ለማድረግ ብቻ በፓሪስ የተለያዩ ዝግጅቶች ነበሩ። ለምሳሌ የአመቱ ምርጦች የሚመረጥበት የራሳቸው የሉዊስ ኤንሪኬ የልደት ፕሮግራም፣ እነዚህ ነበሩ። አንዳንዶቹ ላይ የፓሪስ ሰን ጀርማ ተጫዋቾች እንዲሄዱ ተደርጓል። ሉዊስ ኤንሪኬ ግን አልሄዱም። የራሳቸው የሉዊስ ኤንሪኬ የልደት ፓርቲ ላይ ራሱ ሉዊስ ኤንሪኬ አልተገኙም እና በወቅቱ እንደውም ሀይሚም ስትነግረን ነበር የበለጠ ትኩረት ያደረጉት የዚህ የሻምፒየንስ ሊግ ጨዋታ ላይ ነው። ይህንን ያክል ነው። በቃ አሁን ካለምንም መዘናጋት ልለፈልጌ ነው ያለውን ጊዜ በሙሉ ከጨዋታው በፊት ሉዊስ ኤንሪኬና ፓሪስ ሴን ጀርማ አንድም ድክመታቸውን ለማረም፣ ሁለትም ደግሞ አርሰናል የበለጠ የበላይነት ይወስድብናል ብለው በሚሰጉባቸው ጉዳዮች ላይ በመዘጋጀት ያሳለፉት ጊዜ ነው ተብሎ ነው እየተገለጸ ያለው። ይሄ የሉዊስ ኤንሪኬንና የፓሪስ ሰን ጀርማን ጉዳይ ስለሰማን ነው እንጂ አርቴታና አርሰናልም በፓሪስ ሰን ጀርማ የአጨዋወት ጉዳይ ላይ ዝግጅት አያደርጉም ተብሎ አይጠበቅም። በጣም ዝግጅት ያደርጋሉ። ግን ትልቁ ልዩነት የሚመስለኝ እኔ የፓሪስ ሰን ጀርማ መልክ ተቀያያሪ ነው ብለህ የምትናገረው ለየትኛው ተዘጋጅተው ይችሉታል? ራሳቸው አንድ የሚያምኑበትን አጨዋወት መርጠው ይዘው እስካልመጡ ድረስ ለማለት ፈልጌ ነው። ልክ ነው፣ በጣም ልክ ነው። ግን ከዚህ ውጪ የመሆንም አማራጭ የለም። አርሰናልን በራሱ ልክ ለመሆን፣ ፒኤስጂን በራሱ ልክ ለመሆን የሚያደርጉትን ትግል ማየት ነው እኛን ዛሬ የሚያዝናናን። ሌላ ነገር ያለ አይመስለኝም። አሁን ገምት አለኝ። ኧረ እንዴ እሺ አለለም። ለማንኛውም በጣም አድርገን ነው የምናመሰግነው። አሁንም ለማስታወስ ያህል በሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል 96.1 ኬ ያሉትን ትክክለኛውን የኛን የዩቲዩብ ቻናል 96100 ተከታዮች ያሉትን ሰብስክራይብ አድርጉ። ግምታችሁን የምንቀበለው በዚህ መንገድ ብቻ ነው። 2 ግምታችሁን ስትልኩ ስልክ ቁጥራችሁን ላኩ። እስከ ዛሬ 11 ሰዓት ድረስ ብቻ የምንቀበላቸው ግምቶች ናቸው ዋጋ የሚኖራቸው። ኤርገንዶን፣ ሶሊና ሆም ሾፒንግ ሴንተርን፣ ታላቁን አትሌት ኃይሌ ገብረስላሴን በግምት አሸንፉና ተሸለሙ ነው የምንለው። በጣም አድርገን እናመሰግናለን። ሌላ በዚህ የአውሮፓ ቻምፒዮንስ ሊግ ጉዳይ ላይ ትንሽ ዘና ላርግሻ። እሺ አንድ ዋንጫው ሲቀረጽ ምናምን ነግርሻለሁ። በጫጉላው ሰሞን ቅረጽ ብለውት ጆሮውን ትልቅ አረገው። እውነት ይርኳል። ግን አሁን የተለየ መልኩ ሆነ። መለያው ባለ ትልቁ ጆሮ ምናምን ዋንጫ ትምህርት ቤት አንዳንድ ሰዎች ጆሮ ተብለው የሚጠሩ አሉ። ጆሮአቸው ትልቅ ነው ተብሎ የዋንጫውም ትልቅ ስሙ እሱ ነው እኮ መቀጽል ስሙ ጆሮው ባለ ጆሮ ዋንጫ የሚል ነው። ከዛ ውጭ ግን በዚህ በአውሮፓ ቻምፒዮንስ ሊግ ጉዳይ ላይ መነሳት ያለባቸው የተለያዩ ፈን ፋክቶች አሉ። አንደኛው ለምሳሌ የዩቬንቱሱ ግብ ጠባቂ ጂያንሉጂ ቡፎን፣ ዝም ብሎ የሚያሳዝነኝ ሰው ጂያንሉጂ ቡፎን 100 በላይ የአውሮፓ ቻምፒዮንስ ሊግ ጨዋታዎችን አድርጓል። በ3 የአውሮፓ ቻምፒዮንስ ሊግ ዋንጫ ጨዋታዎች ተጫውተዋል። አንድም የአውሮፓ ቻምፒዮንስ ሊግ ዋንጫ ግን የለውም። ያልታደለ ይሉታል እሱ ዲ ኦልሞስት ኪንግ። ኦልሞስቷ የመጣችው ይህንን ውድድር ሳያሸንፍ በመቅረቱ ነው። አንዴ ሲሸንፍ 2015 ላይ በባርሴሎና እዛ አይቻለሁ ጨዋታው። ይሄ ዝም ብሎ ይገርመኛል እኔ። ከዛ በጣም የሚገርመኝ ደግሞ አንድ ቡድን አለ የአውሮፓ ቻምፒዮንስ ሊግን ዋንጫ 3 የብቻ አሸንፎ ይበላ። ከምረን ነው እግዚአብሔርን በአዌ ጎል ካውንትስ ደብል አቻ እየወጣ አዌ ከሜዳ ውጭ ያገባው ጎል እንደ 2 ይቆጠራል እየተባለ እያለፈ ፋይናል ላይ ደረሰ። አንዳንዴ ግን በቃ ጃንስ እኮ ነው ኤኒቲንግ ሊሆን ይችላል እኮ መልሽ እሱ ነው። እና አዌ ጎል ካውንትስ ደብል እየተባለ አለፈና ፋይናል ላይ ደረሰ። ፋይናል ላይ አቻ ወጣ። ፋይናልም አቻ ወጣ። በፔናልቲ አሸነፈ እና ዋንጫ በል። ይሄ አሁን ዝም ብሎ እንዴት ነው የማይገርመው? ይሄ እውነቴን እኮ ነው። ይሄ ለእኔ በጣም ሁሌም ቢሆን ይገርመኛል። ከዛ ውጪ የራነር አፕ ብርቁ ያልሆነው ዩቬንቱስ ጋሽ 2ኛ ይባላል።
ራነር አፕ ነው የሚወጣው ብዙ ጊዜ። ዩቬንቱስ የጣሊያኑ ክለብ ዩቬንቱስ ብዙ ጊዜ ሁለተኛ ይወጣል። ቻምፒዮንስ ሊግ ፋይናሎችን ሪከርድ በሆነ መጠን በተደጋጋሚ 7 ጊዜ አቻ በመሸነፍና ሁለተኛ በመውጣት ዩቬንቱስ ቀዳሚውን ቦታ ይይዛል ልልሽ ፈልጌ ነው። 2 ተጫዋቾች ብቻ በአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ በቀይ ካርድ ከሜዳ ወጥተዋል እስከ ዛሬ ድረስ። እስኪ ይሄንን ይጻፉ። ያሳዝናሉ። ምን አይነት ስሜት ሊሰማቸው እንደሚችል ገምተዋል። ይጻፉ። ይሄንን ነው ልናገረው። ምን ይሻላል? አንዱ ያርሰናል ነው። እሺ። አንዱ የቼልሲ። እሺ። እግዚአብሔር ተናገረው። ከቼልሲ ማን ይመስልሻል በቀይ ካርድ ከሜዳ የወጣ ማን ነው? በጣም 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 የሚገርም። ይሄንን መርሳት የለብሽም። ታስታውሻለሽ፣ ስታነሹ ነበረ። ከአርሰናል በቀደም ማነሳ ነው እኮ 2006 ላይ ነው አርሰናል ፋይናሊስት ሆነ አይደል? ስለዚህ ወደዛ ነው የምትሄጂው። ስለዚህ የንስሌ ማን ነው በረኛው ከሜዳ በቀይ ካርድ? የቼልሲን ወይ ተናገሪ ወይ ራሳቸው የጻፉት። እሺ ልናገረው። ድሮግባ ነው። ድሮግባ 2008 ማንቸስተር ዩናይትድ ዋንጫውን ያሸነፈ ጊዜ ድሮግባ በቀይ ካርድ ከሜዳ ወጥቶ ነበረ የሚል ነገር እናነሳለን። እነዚህ ናቸው በጣም ጥሩ ጥሩ ነጥቦች ናቸው የተነሱት። እንግዲህ ጨዋታው ከመድረሱ በፊት ከአድማጮቻችን ጋር ለመገናኘትና የመጨረሻ መረጃዎችን ለማቅረብ እንሞክራለን። በነገራችን ላይ የአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ 7 ጊዜ በጢር አሸናፊው እንደተለየ ታውቃላችሁ። ታሪክን ይዋሊት እግዚአብሔር እውነቴን በጢር። እሺ የሚመቻችሁ የዛሬው ጨዋታ እንላለን። አድማጮቻችን በያላችሁበት መልካም ቀን እንዲሆንላችሁ ተመኝተናል። ኢትዮጵያ ለዘላለም ትኖር።